አርዕስተ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴን ግድብ አስመልክቶ ለግብፁ ፕሬዝዳንት የጻፉት ደብዳቤ በጥንቃቄ ሊታይ የሚገባው ነው ተባለ። የ2018 ሀገራዊ ምርጫ ቅስቀሳ በመንግስት መመቻቸት ያለበት መድረክ ባለመዘጋጀቱ ተቀዛቅዟል ተባለ። ከውጭ የሞሮኮ የውሃ ሀብት እያገገመ ነው ተባለ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ ሚዲያ የሰዓቱ ዜና ተጀምሯል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ወደ ቀዳሚው ዜና አልፋለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴን ግድብ አስመልክቶ ለግብፁ ፕሬዝዳንት የጻፉት ደብዳቤ በጥንቃቄ ሊታይ የሚገባው ነው ተባለ። በሌላ በኩል ኢትዮጵያ ከላይኛው ተፋሰስ ሀገራት ያላትን ግንኙነት እውቅና መስጠትና ማጠናከር ላይ ማተኮር ይገባታል ሲሉ የዓለም አቀፍ ግንኙነት ባለሙያዎች ለኢሳት ተናግረዋል። ትዕግስት ተስፋዬ አዘጋጅተዋለች። ሸሪፍ ኢማም እንደሚከተለው ያቀርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴ ግድብ የውሃ አጠቃቀም በሚመለከት ለግብፅ የሚወግን ተደጋጋሚ ንግግራቸው ዲፕሎማሲያዊ ጫና ብቻ ተደርጎ መወሰድ የለበትም ሲሉ የዓለም አቀፍ ግንኙነት ባለሙያዎች ተናገሩ። ኢሳት ነጻ ህዝብ ሚዲያ የህዳሴ ግድብ የውሃ አጠቃቀም በሚመለከት በኢትዮጵያ በኩል ሊወሰድ የሚገባው አቋም ምን ሊሆን ይገባል ሲል የዓለም አቀፍ ግንኙነት ባለሙያዎችን ጠይቋል። የህዳሴ ግድብ ተደራዳሪ የነበሩት ፈቅ አህመድ ነጋሽ በሰጡት ምላሽ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የጻፉት ደብዳቤና ያደረጉት ንግግር ለግብፅ ያደላ በመሆኑ በጥንቃቄ መታየት አለበት ብለዋል። አሁን በቅርቡ እንደውም ከንግግራቸው ይበልጥ ደብዳቤን ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በቀጥታ በመጻፍ ድርድር ጀምሩ፣ ከግድቡ የመነጨው ኃይል ለእናንተ በነፃ ወይም ደግሞ በሽያጭ ይሰጣችሁ፣ ውሃውን ግን ለእናንተ ልቀቁ የሚልም ደብዳቤ ጽፈው ይህንን ደብዳቤ ለእኛም ለኢትዮጵያም በግልባጭ ለሳውዲ አረቢያም ለሱዳንም ለተባበሩት አረብ ኤሚሬትስም አሳውቀዋል። እንግዲህ የሚያሳየው ምንድን ነው? በቅርቡ የግብፁ ፕሬዚደንት ዋሽንግተን ድረስ ሄደው ጎብኝተዋል። እዛ ሄደው በጎበኙበት ወቅት ይህን ጥያቄ ያቀረቡ ይመስለኛል። ለአንድ ጎን ያዘነበለ ገለልተኛ ያልሆነ ለአንድ ለግብፅ ያደላ ንግግር እና ደብዳቤ የሚጻፉት። ስለዚህ ያለው ሁኔታ የሚመስለው እንግዲህ በኢትዮጵያ በኩል ጥንቃቄ የሚያስፈልጉ አካሄድ መኖር ያለበት ይመስለኛል። አክለውም የታችኛውን ተፋሰስ ሀገራት የውሃ ተጠቃሚነት እውቅና መስጠትና ከላይኛው ተፋሰስ ሀገራት ጋር ያለውን ግንኙነት ማጠናከር ወሳኝ ነው ባይ ናቸው። ታችኛው ተፋሰስ ሀገራት የላይኛው ተፋሰስ ሀገራት ውሃ እንደሚያስፈልጋቸው፣ ውሃ እንደሚጠቀሙ፣ ያለ ውሃ መኖር እንደማይችሉ መረዳት የቻሉ አይመስለኝም። ይህንን እንዲረዱ፣ ይህንን እንዲገነዘቡ መደረግ ያለበት ውሃውን መጠቀም ነው። ውሃውን የላይኛው ተፋሰስ ሀገራት መጠቀም ሲጀምሩ የታችኛው ተፋሰስ ሀገራት የላይኛው ተፋሰስ ሀገራት ውሃ ያስፈልጋቸዋል የሚለውን እውቅና ወይንም ደግሞ ይህንን ሀቅ እንዲቀበሉ እዛ ላይ ማገዝ የሚያስፈልግ ይመስለኛል። ከዛ በተረፈ ሌላኛው መሰረት ያለበት ምንድን ነው? የላይኛው ተፋሰስ ሀገራት ጋር ያለንን ግንኙነት ማጠናከር ነው። ሌላኛው የዓለም አቀፍ ግንኙነት ባለሙያና ዲፕሎማት ጥላሁን ሊበን በበኩላቸው የፕሬዝደንቱ ንግግር ይሄ የመጀመሪያው ባለመሆኑ ከኢትዮጵያ መንግስት በኩል ምላሽ መስጠት ይገባል ብለዋል። የግብፅ ጥያቄ በቀጠናው ላይ ያላትን የበላይነትን አስጠብቆ የሚሄድ ዲፕሎማሲያዊ ጫና ነው። በእኛም ሀገር በኩል በኢትዮጵያ በኩል ደግሞ ከዛ አንጻር የኢትዮጵያ መንግስት ምንም የሰጠው መልስ የለም። እንደኔ እንደ ባለሙያ ይሄ ዝም ብሎ ዲፕሎማሲያዊ ጫና ማድረግ ብቻ ሳይሆን የሀገር ሉዓላዊነትን የሚነካ እንደመሆኑ መጠን ከኢትዮጵያ መንግስት ምንም እንኳ አሜሪካ የምትፈራ ሀገር ብትሆንም መልስ መስጠት አለበት ብዬ አስባለሁ። ከዚህ ቀደም የአሜሪካ ፕሬዝዳንት ዶናልድ ትራምፕ የህዳሴ ግድብ በአሜሪካ በጀት የተገነባ ነው ማለታቸው አይዘነጋም። የ2018 ሀገራዊ ምርጫ ቅስቀሳ በመንግስት መመቻቸት ያለበት መድረክ ባለመዘጋጀቱ ተቀዛቅዟል ተባለ። የዜጎችን ይሁንታ ባልጠበቀ መንገድ በውስን አካባቢ ብቻ ስለተዘጋጀን ፍትሐዊና ዴሞክራሲያዊ ምርጫ ይደረጋል ብለን አናምንም ሲሉ ኢሳት ያነጋገራቸው ተፎካካሪ ፓርቲዎች ገልጸዋል። መሳይ ገዛኸኝ
ሰባተኛው ሀገራዊ ምርጫ ሊካሄድ የ4 ወር ጊዜ ብቻ ቀርቶታል። የምርጫ ጊዜ እንደመቃረቡ በተፎካካሪ ፓርቲዎች በኩል ብዙም እንቅስቃሴ አይስተዋልም። ከዚህም የሚብሰው ደግሞ ነባራዊ ሁኔታው በቀጣይ ምርጫ እንደሚካሄድ እንኳን የሚያሳይ ምልክት እንደሌለው በርካቶች ይገልጻሉ። ኢሳት የፖለቲካ ፓርቲዎች ለቀጣዩ ምርጫ የሚያደርጉት ዝግጅት ምን ይመስላል ሲል አነጋግሯል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዋና ጸሐፊ ዋሲሁን ተስፋዬ እያደረጉት ስላለው ዝግጅት የሚከተለውን ነግረውናል። በእኛ በኩል ለማድረግ ሙከራ እያደረግን ነው። ግን ዋናነት ምርጫው የተጋጋለ ሆኖ አማራጭ ሀሳብ ያላቸው ፓርቲዎች ሁሉ አማራጭ ሀሳቦቻቸውን እንዲያቀርቡ ማድረጊያው መንገድ ሚኒስትሪ ሚዲያዎቹ ናቸው። እነዛ ሚዲያዎች አሁን የአየር ሰዓት ጊዜ መድበው ሁሉም ተፎካካሪ ፓርቲዎች የሚሆን አየር ሰዓት አልሰጡም። ያባለንበት ሁኔታ እኛ እጃችን ላይ ባለው ፕላትፎርም ነው መቀስቀስ የምንችለው። ሶሻል ሚዲያ እና አባላቶቻችን ደግሞ በየወረዳው የሚያደርጉት እንቅስቃሴ ነው። እሱን እያደረግን እንገኛለን። ግን ይሄንን ለማድረግ መንግስት ትልቅ ኃላፊነት አለበት እና እሱም ባሪየር እንዳለ ሆኖ ደግሞ የአየር ሰዓቶቹና የሚዲያ ሰዓቶቹ ተደልድለው በሚፈልገው ደረጃ ቅስቀሳ ለማድረግ ያፋዘዘው ይመስለኛል። የኢትዮጵያ ሕዝብ አብዮታዊ ፓርቲ ስራ አስፈጻሚና የፋይናንስና ንብረት አስተዳደር ኃላፊ የሆኑት ሙሉጌታ ሀድጉ ደግሞ ቀጣዩን ምላሽ ሰጥተዋል። በሁሉም እኛ ምርጫ ማካሄድ ይችላል ብሎ እዚህ ሆኖ አዲስ አበባ ሆኖ እኔና ጓደኞቼ ሳይሆን ህዝቡ እኔ በሰላማዊ መንገድ ስላለሁኝ ምርጫ ማካሄድ ይችላለሁኝ ብሎ የህዝብ ይሁንታ አግኝቶ የህዝብ ተቀባይነት አግኝቶ የመሪዎች ተቀባይነት እዛ ያሉ ሁሉ ስንስማማ እኛ በትግራይ ይሁን በአማራ ይሁን በኦሮሚያ ይሁን ያዘጋጀነው እንወዳደራለን ነው። በሁሉም ተዘጋጅተናል፣ በእኛ ዙሪያ ማለት ነው። ምን ያህል ተዘጋጅተዋል፣ ምን ያህል እንትን አድርገዋል ለሚለው ኦልሬዲ ከተዘጋጀን ለእኛ ነው፣ ካልተዘጋጀንም ለእኛ ስለሆነ እኛ እዚህ አዲስ አበባ ሆነን ቤት ዘግተን ስለተዘጋጀን ግን ያው ፍትሃዊ ዲሞክራሲያዊ ምርጫ ይካሄዳል ብለን አናስብ። ግን እኛ ሙሉ ዝግጅት አለን ለማለት ነው ፈልገው። አቶ ዋሲሁን አያይዘው አስቻይ የተባሉ የምርጫ ቦታዎች ባይገለጹም የእጩ ምዝገባ እያካሄዱ እንደሆነ አስታውቀዋል። እጩዎች ምዝገባ እየተካሄደ ነው ያለው። እኛም እጩዎቻችንን ማስመዝገብ ጀምረናል። በብሔራዊ ምርጫ ቦርድ ጋር የተወሰነ የገጠሙ ችግሮች ነበሩ። እነዛ ችግሮች ትላንትና ተፈተው እጩዎቻችንን እያስመዘገቡ ነው። የኛ እጩዎች በየምርጫ ወረዳው ግን ተለይተው ወደ ማዕከል እየገቡ ነው ያሉት። በርካታ እጩዎቻችንን በማዕከል ባለው ቋት ውስጥ አስገብተናል። እነዚህ አስቻይ የሚባሉ ቦታዎቹ የትኞቹ ናቸው የሚለው ቀድሞ እጩ ምዝገባ በፊት መታወቅ ይኖርበት ነበር ብዬ አምናለሁ። እሱ ግን አልሆነም። አሁን ሁሉም ቦታዎች ላይ ይደረጋል በሚል እሳቤ እጩዎቻችንን እየመለመልን ነው የምንገኘው። አቶ ሙሉጌታ በበኩላቸው ሀገሪቱ ያለችበት ነው ያሉትን ሁኔታ ገልጸው ምርጫ ሲካሄድ የዜጎች ይሁንታ ሊያገኝ ይገባል ብለዋል። ዝግጅቱ ቢኖርም ይህንን የሚሸከም ሰላም ስለሌለ ተንቀሳቅሰን ያለንን መዋቅር ያለንን አባል ያለንን አመራር ካልተወያየን በምን እነዚህ መሰናክሎች አሉ። በጦርነት ሆነን በክራይሲስ ሆነን የሚካሄድ ምርጫ ፍትሃዊ ነው ዲሞክራሲያዊ ነው ብለን ስለማናምን ማለት አንዱን አካል ተሸፍኜ እዛ ምርጫ አካሄዳለሁ። እኛ እንደዛ አይደለም። ለህዝቡ ነው የምናስበው። ለፖለቲካው ገደል ይገባ። ምክንያቱም ህዝቡን ፍላጎት የሚያሟላ ምርጫ ይካሄዳል ነው እንጂ ወይም ብልጽግና ተመርኩሰን ወይም ማንም ተመርኩሰን እኛ ይካሄዳል ብለን የፕሮፓጋንዳ ስለባልን እንሆን አይደለም ወይም አጃቢ ሁነን አይደለም እዛ ምርጫ ይካሄዳል የምንለው። ምክንያቱም ስላሉ ሳይሆን ፕራክቲካሊ ግን ሁሉም እኛም አይተን ምርጫ ቦርድም አይቶ ገዢው መንግስትም አይቶ የኢንተርናሽናል ስታንዳርድ አሟልቶ ይህንን ስላለ ኦልሬዲ እንዳልኩሽ ወይም በቢጫ ነው ወይም በአረንጓዴ ነው ስለዚህ ማካሄድ ይችላል ብለን ስናምንበት በደስታ እንቀበላለን፣ እንወዳደራለን። የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን የ2018 ምርጫ የሚካሄድባቸው ቦታዎችን ለይቶ ያላስቀመጠ ሲሆን ክልሎች ዝግጁ ስለመሆናቸው እንዲያረጋግጡለት ደብዳቤ መላኩ ይታወቃል። በተያያዘ ዜና የኢትዮጵያ ብሔራዊ ምርጫ ቦርድ የግል እጩዎች የድጋፍ ፊርማ ማሰባሰብ እንደሚጠበቅባቸው አስታውቋል። በሌላ በኩል በምርጫው ሴቶችና አካል ጉዳተኞች በመራጭነትና በእጩነት ተመዝግበው በፖለቲካዊ ሂደት እንዲሳተፉ አሰራር መዘርጋቱን አስታውቋል። ገነት ዘዘው ተጨማሪ አላት። የዘንድሮ ሰባተኛው ጠቅላላ ምርጫ የእጩዎች ምዝገባ ከጥር 1 እስከ የካቲት 1 ቀን 2018 ዓ.ም እንዲሁም የመራጮች ምዝገባ ከየካቲት 7 እስከ መጋቢት 7 ቀን 2018 ዓ.ም እንደሚከናወን የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁ ይታወሳል። በሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የእጩዎች የድጋፍ ፊርማ ማሰባሰብ እንደማይጠበቅባቸው ሁሉ የግል እጩዎች ግን የድጋፍ ፊርማ ማሰባሰብ ለማድረግ ይገደዳሉ። ኢሳት ነጻ የህዝብ ሚዲያም የግል ተወዳዳሪ እጩዎችን ፊርማ ማሰባሰብ እንዲሁም የሴቶችና
የአካል ጉዳተኞች ተሳትፎ ምን ይመስላል ሲል የምርጫ ቦርድን ጠይቋል። በቦርዱ የ7ኛው ጠቅላላ ምርጫ የእጩዎች ምዝገባ ሂደት መሪና የክልል ቅርንጫፍ ጽህፈት ቤቶች ማስተባበሪያ ክፍል ኃላፊ ቀነኒ ኢንሰርሞ በሰጡት ምላሽ የህዝብ ተወካዮች ምክር ቤት በቅርቡ ባሳለፈው ውሳኔ መሰረት የፖለቲካ ፓርቲዎች የእጩዎች የድጋፍ ፊርማ የማሰባሰብ ሂደትን በዘንድሮ 7ኛ ጠቅላላ ምርጫ ተፈጻሚ እንዳይሆን ማገዱን አንስተው ይህ ድንጋጌ የግል እጩዎችን አያካትትም ብለዋል። በመሆኑም የግል እጩዎች የድጋፍ ፊርማ ማሰባሰብ በህግ የተጠየቀ ግዴታ መሆኑን ተናግረዋል። ፖለቲካ ፓርቲዎች እጩዎችን በተመለከተ ህጉ ላይ ተቀምጦ ነበረ። ነገር ግን አሁን በዚህኛው በ7ኛው ጠቅላላ ምርጫ ተፈጻሚ እንዳይሆን ስላገደ የፖለቲካ ፓርቲ እጩዎች የድጋፍ ፊርማ የማሰባሰብ ግዴታ ቀሪ ሆኗል ማለት ነው። ነገር ግን የግል እጩዎችን በተመለከተ ይሄ አስገዳጅ ድንጋጌ ስለሚከበር እና ተግባራዊ ስለሚደረግ ያንን ማሟላት አለባቸው። ወይዘሮ ቀነኒ አያይዘውም የምርጫ ጣቢያ ልየታ በሚከናወንበት ወቅት አካባቢውን ለሴቶችና ለአካል ጉዳተኞች ምቹ ከማድረግ አኳያ የተለያዩ ተግባራት መከናወናቸውን ገልጸዋል። ምርጫ ጣቢያዎች ልየታ በሚደረግበት ጊዜ ለእነዚህ ማህበረሰብ ክፍሎች ምቹ ናቸው ወይ፣ ደህንነታቸው የተጠበቀ ነው ወይ፣ በቀላሉ አንድ ሰው አንድ አካል ጉዳት ያለበት ሰው ወይም ደግሞ አንዲት ሴት እዛ አካባቢ ላይ ተገኝታ ድምጽ መስጠት ትችላለች ወይ ወይም መመዝገብ ትችላለች ወይ የሚለው አስቀድመን የሰራናቸው ስራዎች ናቸው። ሌላው ሲስተም አጠቃቀም ላይም ለአካል ጉዳተኞች ምቹ እንዲሆን ተደርጎ የድምጽ ድጋፍ ያለው በተለይ ደግሞ ለአይነ ስውራን የድምጽ ድጋፍ ያለው ሲስተም ነው ያዘጋጀ ነው። ይህንንም በመራጭነትም በእጩነትም ገለገሉበት ጊዜ ወይም ደግሞ መብታቸውን ኤክሰርሳይዝ ማድረግ በሚፈልጉበት ጊዜ መጠቀም በሚፈልጉበት ጊዜ በቀላሉ ያንን መብታቸውን እንዲጠቀሙበት ለማስቻል የተደረገ ነው። በተያያዘም ቦርዱ አካል ጉዳተኞችና ሴቶች በፖለቲካው ሂደት ያላቸውን ተሳትፎ ለማጠናከር እየሰራ ነው ብለዋል። በዚህም ለአንድ ወንድ እጩ አካል ጉዳተኛ 3000፣ ለአንድ ሴት እጩ አካል ጉዳተኛ ደግሞ 2000 ብቻ የድጋፍ ፊርማ ማሰባሰብ ይጠበቃል ብለዋል። አንድ እጩ ወንድ ሆኖ አካል ጉዳት ካለበት ይሄ የድጋፍ ፊርማ ቁጥር ይቀንሳል፣ 3000 ይሆናል ማለት ነው። ለሴት እጩዎች የአካል ጉዳት ያለባት ሴት እጩ ከሆነች ደግሞ 2000 የድጋፍ ፊርማ ማሰባሰብ ይጠበቅባታል ማለት ነው። ስለዚህ እነዚህ ቁጥሮች ልዩነት ያመጡት ከምን አንጻር ነው? አካል ጉዳተኞችም ወይም ሴቶችም ፖለቲካ ውስጥ ያላቸው ተሳትፎ መበረታታት ስለሚገባው እና መደገፍ ስለሚገባው እንዲሁም ደግሞ ያለው ተጽዕኖ ቀላሉ የሚባል ስላልሆነ ቀላሉ ተንቀሳቅሰው ይህን የድጋፍ ፊርማ ለማሰባሰብ ከሌላው የማህበረሰብ ክፍል ጫና ስለሚኖርባቸው ለማቃለል እና ተሳትፏቸውን ለማሳደግ ለመጨመር የተደረገ ሂደት ነው የሚሆነው ማለት ነው። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘዛው እየጠበቀችን ነው። ሰላም ጤና ይስጥልኝ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የአፍሪካ አህጉራዊ ነጻ የንግድ ቀጣና ለኢትዮጵያ አዲስ የኢንዱስትሪና ንግድ እድል ይዞ መጥቷል ተባለ። የአፍሪካ አህጉራዊ ነጻ የንግድ ቀጣና ኢትዮጵያና ዛምቢያ የኢንዱስትሪና ንግድ ትብብራቸውን የበለጠ የሚያሰፉበትን እድል መፍጠሩን አምባሳደር አልበርት ሙቻንጋ ገልጸዋል። የአፍሪካ ነጻ የንግድ ቀጣና ስምምነት እንደ አውሮፓውያን አቆጣጠር በ2018 በሩዋንዳ ርዕሰ መዲና ኪጋሊ በተካሄደው የአፍሪካ ህብረት የመሪዎች ልዩ ስብሰባ ላይ በ54 የአፍሪካ ሀገራት ተፈራርሟል። ስምምነቱን ወደ ስራ ለማስገባት 22 ሀገራት በሀገራቸው የህግ መወሰኛ ምክር ቤት ማጽደቅ ይጠበቅባቸው የነበረ ሲሆን በወቅቱ ኢትዮጵያን ጨምሮ 31 ሀገራት በማጽደቃቸው ስምምነቱ ከታህሳስ 2013 ዓ.ም አንስቶ ተግባራዊ እየሆነ ይገኛል። በአሁኑ ወቅትም 48 ሀገራት ስምምነቱን በየሀገራቸው ምክር ቤት አጸድቀውታል። በኢትዮጵያ የዛምቢያ አምባሳደር አልበርት ሙቻንጋ የአፍሪካ አህጉራዊ ነጻ የንግድ ቀጠና 1.5 ቢሊዮን ህዝብ በሚኖርባት አህጉር ነጠላ ገበያ በመፍጠር ሰፊ እድል ይዞ መምጣቱን ገልጸዋል። ኢትዮጵያና ዛምቢያ ስምምነቱን ፈርመው በህግ አውጪ ምክር ቤቶቻቸው ካጸደቁ ሀገራት መካከል እንደሚገኙበትም ጠቅሰዋል። ይህም ሁለቱ ሀገራት በቀላሉ እንዲገበያዩ፣ ኢንዱስትሪዎችን እንዲያስፋፉና ምርቶቻቸውን በአፍሪካ ገበያ እንዲሸጡ መልካም አጋጣሚ መፍጠሩን ተናግረዋል። ዘገባው የኢዜአ ነው።
ባለፉት 6 ወራት ከ377 ሚሊዮን ዶላር በላይ ኢንቨስትመንት መምጣቱ ተገለጸ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በ2018 ግማሽ በጀት ዓመት ከ377 ሚሊዮን የአሜሪካን ዶላር በላይ ኢንቨስትመንት መጥቷል ብሏል። በኮርፖሬሽኑ የኮርፖሬት ኮሚኒኬሽን መምሪያ ኃላፊ አቶ ጳውሎስ በለጠ እንዳሉት በበጀት ዓመቱ የመጀመሪያ 6 ወራት ከ377 ሚሊዮን የአሜሪካን ዶላር በላይ ያስመዘገቡ 64 ባለሀብቶች ኮርፖሬሽኑ ወደሚያስተዳድራቸው ልዩ የኢኮኖሚ ዞኖችና ኢንዱስትሪ ፓርኮች መጥተዋል። ንግድና ሎጂስቲክስ፣ ፋርማሲውቲካል፣ አግሮ ፕሮሰሲንግ፣ ኢንጂነሪንግ እና ብረታ ብረት፣ ኮንስትራክሽን እና ፈርኒቸር እንዲሁም አልባሳትና ጨርቃ ጨርቅ ባለሀብቶቹ የተሰማሩባቸው የስራ ዘርፎች መሆናቸውን ኃላፊው አመልክተዋል። በልዩ የኢኮኖሚ ዞኖች ከተሰማሩ ባለሀብቶች መካከልም ከቻይና፣ ከአሜሪካ፣ ከእንግሊዝ፣ ከህንድና ከጅቡቲ የመጡ መኖራቸውንም ጠቁመዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሚያስተዳድራቸው ልዩ የኢኮኖሚ ዞኖችና ኢንዱስትሪ ፓርኮች ገብተው በመስራት ላይ በሚገኙ ባለሀብቶች ባለፉት 6 ወራት ወደ ውጭ ከተላኩ ምርቶች ከ112.6 ሚሊዮን የአሜሪካን ዶላር በላይ ገቢ መገኘቱም ተመልክቷል። ገበያ ለማረጋጋት በተከናወነ ተግባራት የዋጋ ግሽበት ወደ ነጠላ አሃዝ ወረደ ተባለ። በበጀት ዓመቱ ባለፉት 6 ወራት ገበያውን ለማረጋጋት በተሰራው ስራ የዋጋ ግሽበትን ወደ ነጠላ አሃዝ መውረዱን የንግድ ስርዓትና ላይሰንሲንግ ዘርፍ ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ አስታውቀዋል። ዶክተር አብዱል ሐኪም የኑሮ ውድነትን ለማረጋጋት የገበያ መሰረተ ልማትን የማስፋፋት የአቅርቦት ሰንሰለትን በማሳጠርና አምራችና ሸማችን በቀጥታ በማገናኘት ሸማቾች በተመጣጣኝ ዋጋ ግብይት እንዲፈጽሙ ለማድረግ እየተሰራ መሆኑን ገልጸዋል። ባለፈው በጀት ዓመት ግንባታቸው የተጀመረ 11 ዘመናዊ የገበያ ማዕከላት ዘንድሮ ተጠናቀው አገልግሎት መስጠት መጀመራቸውን ገልጸው ከነዚህ ውስጥ 9ኙ በአማራ ብሔራዊ ክልላዊ መንግስት የተገነቡ ሲሆን 2ቱ ደግሞ በአዲስ አበባ ከተማ አስተዳደር መሆኑን ጠቅሰዋል። ይህንን ትልቅ ስራ ወደ ሌሎች ክልሎች የማስፋት ስራ እንዲከናወን ሚኒስቴር መስሪያ ቤቱ ባስቀመጠው አቅጣጫ መሰረት በሐረሪ፣ በሲዳማና በማዕከላዊ ኢትዮጵያ ክልሎች በተመሳሳይ ግንባታ ለማስጀመር በዝግጅት ላይ መሆናቸውን አንስተዋል። በበጀት ዓመቱ ባለፉት 6 ወራት 405 ተጨማሪ የቅዳሜና እሁድ ገበያ ለማመቻቸት ታቅደው 421 መመቻቸቱን ከተቋሙ ያገኘነው መረጃ ያመለክታል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናመራለን። የሞሮኮ የውሃ ሀብት እያገገመ ነው ተባለ። በግብርናው ዘርፍ የነበረው ጫና እየቀነሰ ነው ቢባልም ባለሙያዎች ግን የአየር ንብረት ለውጥ አሁንም የረጅም ጊዜ ፈተና ነው ይላሉ። ዮሐንስ ተስፋ ሞሮኮ ላለፉት 6 ተከታታይ ዓመታት በአስከፊ ድርቅ ስትሰቃይ ቆይታለች። ይሁን እንጂ ለሚዘንበው ከፍተኛና በረዶ አዘል ዝናብ ምስጋና ይግባውና ዘንድሮ ሁኔታዎች ተቀይረዋል። ከህዳር ወር ጀምሮ የጣለው ዝናብ ካለፈው ዓመት ጋር ሲነጻጸር የ95 በመቶ ጭማሪ አሳይቷል። ይህም ከመደበኛው ወቅታዊ አማካኝ መጠን በ17.6 በመቶ ብልጫ ያለው ነው። ከዝናቡ በተጨማሪ በታሪክ ታይቶ የማይታወቅ የ55495 ካሬ ኪሎ ሜትር የበረዶ ግግር ተመዝግቧል። ይህ የበረዶ ክምችት ደግሞ ለከርሰ ምድር ውሃና ለትልልቅ ወንዞች ፍሰት እንደ የተፈጥሮ ባንክ ተደርጎ ይቆጠራል። በዚህም ምክንያት በሰሜናዊ ሞሮኮ የሚገኘውን ግዙፉ የወይድ ኤል ማዚን ጨምሮ በርካታ ግድቦች በሙሉ አቅማቸው ውሃ ይዘዋል። ይህም ለሞሮኮ የመስኖ ውሃ ዋስትና ሰጥቷል። የቅርብ ጊዜው የዝናብ መጠን ካለፈው ዓመት ጋር ሲነጻጸር የ90
በ95 በመቶ ጭማሪ ያስመዘገበ ሲሆን ከወቅቱ የአማካይ መጠን ደግሞ በ17.6 በመቶ ብልጫ አለው። ይህም ፈጣሪ ይመስገንና ዘንድሮ ከድርቅ ዓመታት የምንወጣበት እውነተኛ ዓመት መሆኑን በልበ ሙሉነት እንድናገር ያስችለናል። ይህ የሞሮኮ የውሃ ሀብት ማገገም ለአውሮፓና ለዓለም አቀፍ ገበያ ትልቅ እፎይታ ነው። ሞሮኮ ለአውሮፓ ህብረት ዋነኛ የአትክልትና ፍራፍሬ አቅራቢ በመሆኗ ባለፉት ዓመታት የነበረው ድርቅ በዓለም አቀፍ ገበያ ላይ የምግብ ዋጋ ንረት እንዲፈጠር ምክንያት ሆኖ ነበር። አሁን የታየው የውሃ ብዛት የጥራጥሬን፣ የምግብ ዘይትንና የወይራ ምርት በማሳደግ በዓለም አቀፍ የንግድ ሰንሰለት ላይ የሚታየውን ጫና ይቀንሳል ተብሎ ይጠበቃል። የዚህ የውሃ ሀብት ማገገም የግብርናውን ዘርፍ ለማነቃቃትና የምግብ ዋስትናን ለማጠናከር ይረዳል። በተለይም በጥራጥሬ፣ በምግብ ዘይት፣ ለሀገር ውስጥ ገበያ በሚቀርቡ አትክልትና ጥራጥሬዎች ላይ ከፍተኛ አስተዋጽኦ የሚኖረው ሲሆን የሀገሪቱን የውጭ ንግድ ኤክስፖርት ለማሳደግም ያግዛል። በተጨማሪም ለሚቀጥሉት 2 ዓመታት የሚበቃ አስተማማኝ መስኖ ውሃ መኖሩን ያረጋግጣል። ይሁን እንጂ ባለሙያዎቹ ይህ ስኬት በጥንቃቄ ሊታይ እንደሚገባ ያስጠነቅቃሉ። በሜዲትራኒያን አካባቢ የሚታየው የአየር ንብረት ለውጥ ሁኔታውን ተለዋዋጭ ያደርገዋል። እንደ ቱኒዚያና አልጄሪያ ያሉ ጎረቤት ሀገራት አሁንም በከባድ የውሃ እጥረት ውስጥ መሆናቸው ቀጠናዊ የውሃ ዲፕሎማሲና የጋራ ዝግጅት አስፈላጊነትን ያጠናክራል። በራባት የሚገኙ ባለስልጣናት ይህ ድል ቀደም ሲል የተገነቡትን የውሃ መሰረተ ልማቶችና የባህር ውሃ ወደ ጨው አልባነት የመቀየር ዲሳሊኔሽን ፕሮጀክቶች ውጤት እንደሆነ ቢገልጹም የአየር ንብረት መለዋወጥ አሁንም ስጋት ነው። በአንድ ወቅት ከባድ ድርቅ፣ በሌላ ወቅት ደግሞ ድንገተኛ የጎርፍ አደጋ መከሰቱ የአየር ንብረት ለውጥ እውነተኛ መገለጫ መሆኑን የአካባቢ ጥበቃ ባለሙያዎች ይናገራሉ። ሞሮኮ የውሃ ሀብቷን በብልሃት በመጠቀም ለረጅም ጊዜ ፈተና ዝግጁ መሆን እንዳለባትም ያሳስባሉ። መረጃውን ስናጠናቅር ሲጂቲኤን አፍሪካን ዋቢያችን አድርገናል። አሜሪካ ከዓለም አቀፉ የጤና ድርጅት መውጣቷን አረጋገጠች። ሀገሪቱ ምክንያት ያለችው ደግሞ ድርጅቱ ኃላፊነቱን በአግባቡ አልተወጣም የሚል ነው። ሸሪፍ ኢማም አሜሪካ ከዓለም የጤና ድርጅት ተጠናቃ መውጣቷን አረጋገጠች። ይህ የሆነው ፕሬዚደንት ዶናልድ ትራምፕ አሜሪካ ለ78 ዓመታት በአባልነት ከቆየችበት ተቋም እንደምትወጣ ካስታወቁ ከ1 ዓመት በኋላ እንደሆነ የፌዴራሉ መንግሥት ባለሥልጣናት ሐሙስ ዕለት አስታውቀዋል። እንደ ዓለም አቀፉ የጤና ድርጅት አሜሪካ በዓመት $130 ሚሊዮን ለድርጅቱ ታዋጣለች። የትራምፕ አስተዳደር ሹመኞች እንዳሉት አንዳንድ ያላለቁ ጉዳዮች አሉ። ለአብነት ያህልም አሜሪካ አዲስ ወረርሽኝ ሲከሰት አስቀድማ ማስጠንቀቂያ ለመስጠት የሚያስችላት ከሌሎች ሀገራት የሚሰባሰብ መረጃ ሰንሰለት ተቋርጧል። የአሜሪካ ከድርጅቱ መውጣት የሚኖረውን ዓለም አቀፋዊ ምላሽ በእጅጉ ይጎዳዋል እየተባለ ነው። አዲስ ወረርሽኝ ቢከሰት ፈውስ የሚያገኙ የአሜሪካ ሳይንቲስቶችና የመድኃኒት አምራች ኩባንያዎች ክትባትና መድኃኒት ለማምረት ይቸገራሉ ብለዋል። በጆርጅ ታውን ዩኒቨርሲቲ የሕዝብ ጤና ሕግ ባለሙያው ላውረንስ ጎስቲንም በእኔ ግምት በሕይወት ዘመኔ ያየሁት በጣም አፍራሽ ፕሬዚዳንታዊ ውሳኔ ነው ብለዋል። የዓለም አቀፉ የጤና ድርጅት የተባበሩት መንግስታት ድርጅት የጤናው ዘርፍ ወኪል ሆኖ የሚሰራ ነው። የተሰጠው ኃላፊነትም ለዓለም ጤና ስጋት የሆኑትን ጉዳዮች እንደ ፈንጣጣ፣ ኢቦላና ፖሊዮ ያሉ ወረርሽኞችን ለማጥፋት ማስተባበርና ምላሽ መስጠት ነው። በተጨማሪም ለድሃ ሀገራት የቴክኒክ ድጋፍ ያደርጋል። እጥረት ያለባቸውን የክትባት መድኃኒቶች ያከፋፍላል። የአእምሮና የካንሰር ህመምን ጨምሮ በመቶዎች ለሚቆጠሩ የጤና ችግሮች አጠቃላይ የሆነ መመሪያ ያዘጋጃል። አሁን ላይ ሁሉም የዓለም ሀገራት የድርጅቱ አባላት ናቸው። የአሜሪካ ባለስልጣናት በመቶዎች የሚቆጠሩ የህዝብ ጤና ኤክስፐርቶችን በመመደብ የዓለም የጤና ድርጅት እንዲቋቋም አግዘዋል፣ መርተዋልም። አሜሪካ በመቶ ሚሊዮኖች የሚቆጠር ዶላር በማውጣት ለረጅም ጊዜ ድርጅቱ ከፍተኛ ገንዘብ ለጋሽም ሆና ቆይታለች። ትራምፕ ወደ ስልጣን መምጣታቸውን ተከትሎ እንዳሉት አሜሪካ ከዓለም አቀፉ ድርጅት የመውጣቷ ሰበብ ድርጅቱ የኮቪድ-19 ወረርሽኝና ሌሎች ዓለም አቀፍ የጤና ችግሮችን ለመከላከል የያዘው መንገድ የተሳሳተ በመሆኑ ነው ብለዋል። አክለውም ተቋሙ በፍጥነት ማሻሻያ ለማድረግ አለመፍቀዱና ከአባል ሀገራት ፖለቲካዊ ተጽዕኖ መላቀቅ አለመቻሉ ሌላው ችግሩ ነው ብለዋል። አሜሪካ ለድርጅቱ በአባልነቷ በአማካይ $111 ሚሊዮን ታዋጣለች። በፈቃደኝነት በየዓመቱ የምታዋጣው ደግሞ $570 ሚሊዮን እንደሆነ የአሜሪካ የጤና ሚኒስቴርና የሰው ኃይል አስታውቋል። ሌላው የትራምፕ አስተዳደር ቅሬታ ድርጅቱ ከተቋቋመበት እንደ አውሮፓውያን አቆጣጠር ከ1948 አንስቶ በ9 ኃላፊዎች ተመርቷል። ከ9 ውስጥ ግን አንድም አሜሪካዊ የለም የሚል ነው። መረጃው የአሶሺየትድ ፕሬስ ነው።
ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለተ ዓርብ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። አንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ሩጫ በመጪው በሐዋሳ ከተማ ይካሄዳል። የኢትዮጵያ አትሌቲክስ ፌዴሬሽን ስለ ውድድሩና ስለተደረገው ዝግጅት በትናንትናው ዕለት ለሚዲያ አካላት ጋዜጣዊ መግለጫ ሰጥቷል። በመግለጫው ውድድሩን ጥር 17 2018 ዓ.ም በሲዳማ ክልል በሐዋሳ ከተማ ለማካሄድ ዝግጅቱ መጠናቀቁ ተገልጿል። የውድድሩ ዓላማም ለክልሎች፣ ለከተማ አስተዳደሮች፣ ለክለቦችና ለግል ተወዳዳሪ አትሌቶች የውድድር ዕድል ለመፍጠር እንዲሁም ተተኪ አትሌቶችን ለማፍራት እንደሆነ ተነስቷል። በውድድሩ ላይ ከሁለት ክልሎች ከ9 ክለቦችና በግል ከሚሳተፉ አትሌቶች የተውጣጡ 173 አትሌቶች እንደሚሳተፉ በመግለጫው ተመላክቷል። በስቶክሆልም በተደረገ የቤት ውስጥ ሩጫ ውድድር ኢትዮጵያውያን አትሌቶች አሸነፉ። በስዊድን ስቶክሆልም በተካሄደው የቤት ውስጥ ሩጫ ውድድር በሴቶች 1500 ሜትር ብርቄ አየሎም አሸንፋለች። ብርቄ ውድድሩን 4:02:61 በመጨረስ የውድድር ዓመቱን የዓለም ፈጣን ሰዓት በማስመዝገብ ስታሸንፍ፣ ሳምራዊት ሙሉጌታ ሶስተኛ በመሆን አጠናቃለች። በወንዶች ምድብ በተመሳሳይ ርቀት ደግሞ ሞሲሳ ስዩም ሁለተኛ ወጥቷል። ሪያል ማድሪድ በተጠናቀቀው የውድድር ዓመት በርካታ ገቢ በመሰብሰብ በዓለም ቀዳሚ ቡድን ሆነ። ዶሎይት በተጠናቀቀው የ24/25 የውድድር ዓመት በርካታ ገቢ የሰበሰቡ የዓለም ቡድኖችን ዝርዝር ይፋ አድርጓል። በዚህም ሪያል ማድሪድ በዓመቱ በርካታ ገቢ በመሰብሰብ በድጋሚ በቀዳሚነት ሲቀመጥ፣ ባርሴሎና ወደ ሁለተኛ ከፍ ብሏል። ሊቨርፑል በታሪኩ ለመጀመሪያ ጊዜ ከፕሪሚየር ሊጉ ክለቦች በላይ ከፍተኛ ገቢ በማግኘት በቀዳሚነት ሲቀመጥ፣ ማንቸስተር ዩናይትድ አምና ከነበረበት በ4 ደረጃዎች ዝቅ በማለት 8ኛ ደረጃ ላይ ተቀምጧል። አርሰናል በበኩሉ በታሪኩ ለመጀመሪያ ጊዜ ከማንቸስተር ዩናይትድ በላይ በመሆን 7ኛ ደረጃ ላይ ተቀምጧል። በአጠቃላይ የፕሪሚየር ሊግ ቡድኖች እስከ 4 ባለው ደረጃ ውስጥ ሳይገቡ ሲቀሩም ለመጀመሪያ ጊዜ ሆኖ ተመዝግቧል። ዶሎይት ይፋ ባደረገው መረጃ መሰረት ሪያል ማድሪድ በ975 ሚሊዮን ፓውንድ አንደኛ፣ ባርሴሎና በ819 ሚሊዮን ፓውንድ ሁለተኛ፣ ባየር ሙኒክ በ723 ሚሊዮን ፓውንድ ሶስተኛ፣ ፒኤስጂ በ703 ሚሊዮን ፓውንድ አራተኛ፣ ሊቨርፑል በ702 ሚሊዮን አምስተኛ ሆኗል። የእንግሊዝ ቡድኖች ማንቸስተር ሲቲ፣ አርሰናል፣ ማንቸስተር ዩናይትድ፣ ቶተናምና ቼልሲ ከ6ኛ እስከ 10ኛ ያለውን ደረጃ ይዘዋል። በመጨረሻም የእንግሊዝ ፕሪሚየር ሊግ 23ኛ ሳምንት መርሃ ግብር ጨዋታዎች ነገ 9:30 ላይ ዌስትሃም ከሰንደርላንድ በሚያደርጉት ጨዋታ ይጀምራል። ፉላም ከብራይተን፣ በርንሌይ ከቶተናም፣ ማንቸስተር ሲቲ ከወልቭስ በተመሳሳይ ምሽት 12 ሰዓት ጀምሮ ሲጫወቱ፣ በርንማውዝ ከሊቨርፑል ምሽት 2:30 ላይ ይጫወታሉ። እሁድ ክሪስታል ፓላስ ከቼልሲ፣ ኒውካስል ከአስቶን ቪላ፣ ብሬንትፎርድ ከኖቲንጋም ቀን 11 ሰዓት ላይ ሲጫወቱ፣ አርሰናል ከማንቸስተር ዩናይትድ ምሽት 1:30 ጀምሮ ይጫወታሉ። የሳምንቱ የመጨረሻ ጨዋታ ሰኞ ምሽት 5 ሰዓት ላይ በኤቨርተንና በሊድስ ዩናይትድ መካከል ይደረጋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ሰንበት ይሆንላችሁ። ለጤንነት ለምት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ልማ ዜናውን ወደ እናንተ አደረስን። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ